ዛሬም እንግዲህ ከአብርሃም ዜና አልወጣንም። የአብርሃም ነገር የአብርሃም ቅሌት እየሰፋ ይገኛል። ቤተሰቦች በሚያሳፍር ሁኔታ እንግዲህ አብርሃም ቀጥታ ጋንግስተሯ ጋር ሄዷል። አዲስ አበባ እንደደረሰ ቀጥታ ማየት የፈለገው እንግዲህ የናፈቀችው ነው የሚመስለው። ቀጥታ ጋንግስተሯ ጋር ሄዶ እንግዲህ ሰላም ብሏት ፍሬንድሺፕ አካባቢ ሲዝናኑ እንደነበረ እንግዲህ መረጃ ደርሶኛል። እንግዲህ ዛሬ ጥይት የሆኑ መረጃዎች ነው የደረሱኝ በነሩታ በኩል ማለት ነው። በነሩታ ቤተሰቦች በኩል የመናቅ ወይም የመደፈር ስሜት እንዳለና እየዛቱ እንደሆነ ሰምቻለሁ። በዚህ ጉዳይ ዝርዝር መረጃዎችን የምሰጣችሁ ይሆናል። እሱ ብቻ አይደለም፣ ሩታ ጠበቃዋን አናግራለች። በምን ጉዳይ ነው ጠበቃዋን ያናገረችው? ይህንንም የምነግራችሁ ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ቤተሰቦች ላይኳን ጠቅጠቅ በማድረግ አብራችሁን ሁኑ። ሀሳብና አስተያየታችሁን ግለጹልኝ። ወደ መጀመሪያው ጉዳይ ሲሄድ እንግዲህ ትናንትና እንደነገርኳችሁ የአብርሃም ልጅ ወይም የአዲሱ ሕፃኑ ልጅ የኪሩቤል የግርዛት ፕሮግራም ነበረ ትናንትና። እንግዲህ ከሰዓት በኋላ ተካሂዷል ማለት ነው። በጥሩ ሁኔታ ተካሂዷል። ሩታ እንግዲህ ቤተሰቦቿን ይዛ ማንንም ሰው ሳታስደርስ እንግዲህ የሕፃኑን ልጅ ፕሮግራም አክብራለች ማለት ነው። በጣም ጠንካራ ሴት፣ በጣም ጎበዝ ሴት፣ በጣም መደነቅ የሚገባት ሴት ነች ሩታ ማለት። እንግዲህ ወደ አብርሃም ጉዳይ ስንሄድ ትናንትና ፎቶ እየወጣ እያያችሁ ነበረ። እኔም ጠዋት ላይ ስነግራችሁ ነበረ አብርሃም ወደ አዲስ አበባ ሊሄድ እየተዘጋጀ እንደሆነ። እንግዲህ አብርሃም አዲስ አበባ ተገኝቷል ማለት ነው። አብርሃም ብቻ አይደለም፣ ጓደኞቹ በጠቅላላ እነ ቢኒያም፣ ፈረንጁ፣ አቤል፣ ብሩክ ሁሉም አዲስ አበባ ይገኛሉ ማለት ነው። ሁሉም እንግዲህ ተጠቃለው ሄደዋል። የሚገርመው ግን በአብርሃም በኩል ቤት ራሱ አልገባም አሉ። ልክ አዲስ አበባ እንደደረሰ ቀጥታ የሄደው እንግዲህ እንደምታውቁት ጋንግስተሯ ጋር ነው ማለት ነው። ትናንትና የተለያዩ ፎቶዎች ሲወጡ ነበረ። ነገር ግን ጋንግስተሯ ጋር ከሄደ በኋላ ቀጥታ ፍሬንድሺፕ ነው ያገኛት። እዛም ሆኖ ሲዝናኑ እንደነበረና እንግዲህ እሷን ካገኘው በኋላ ነው ወደ ቤቱ ራሱ የገባው ማለት ነው። ይህን ያህል እንደተነፋፈቁ እንድታጉልኝ እፈልጋለሁ ቤተሰቦች። አብርሃም እንግዲህ አሁን ላይ ለይቶለታል ማለት ይቻላል፣ አብዷል ማለት ይቻላል። የተወለደው ሕፃን ልጅ ራሱ አላስተማረው ትዳር ምን እንደሆነ አሁንም እየተማረ አይደለም ልጁ። ውሃ ቢወቅጡት እምቦጭ ነው እንደሚባለው ሆኗል ማለት ይቻላል። ምንም እየተማረ አይደለም። አሁን ላይ በቃ የሚባለው ነገር እውነት እየሆነ ነው። በቃ የሚሉትም ሰዓቱም ሊሆን ይችላል። አጠቃላይ ያሉት ነገሮች ትክክለኛ ፍቅር አለበት አብርሃም፣ ወይም ደግሞ እንደሚባለው እንዳሉ ባልተው የሚባሉት ነገሮች እውነት ናቸው ማለት ነው። ከነዚህ ከሁለቱ አያልፉም ነገሮች ማለት ነው። እንግዲህ አሁን አብርሃም ለይቶለታል ማለት እንችላለን። በጣም ትናንትና ደግሞ ያስገረመኝ ነገር ሲዘዋወሩ የነበሩት ፎቶዎች ናቸው። የአብርሃምና የኤርሜላ እዚህ ስክሪኑ ላይ የምታዩት ማለት ነው። በሚገርም ሁኔታ እንግዲህ ፎቶዎቹ የተለቀቁት በሄርሜላ ፔጅ ነው ማለት ነው። ሄርሜላ ነች እነዚህን ፎቶዎች የለቀቀቻቸው። ይሄ ደግሞ ምክንያቱ ለሩታ መልእክቶች ለማስተላለፍ ነው። ሁልጊዜም እንደምታውቁት ሄርሜላ የምታደርገው እያንዳንዷን ነገር በፎርሙላ ወይም ደግሞ አስባበት ነው ማለት ነው። ፎቶዎቹ ቀጥታ መልእክታቸው ለሩታ ነው ማለት ነው። ባለቤትሽን በሰላም ተረክቤያለሁ እያለቻት ትገኛለች ማለት ነው። ሆን ብላ እንግዲህ ሩታን ለማበሳጨት ወይም ደግሞ ለሩታ መልእክቶችን ለማስተላለፍ ነው እንደዚህ አይነት ነገሮችን እያደረገች ያለች። ወደ ሁለተኛው መረጃ ሳልፍ እንግዲህ ቤተሰቦች የምናገኘው የሩታን ቤተሰቦች ነው ማለት ነው። እንግዲህ የሩታ እናትና አባት በጣም ተበሳጭተዋል። በጣም እየተቆጡ ይገኛሉ። ባለፈው እንግዲህ አብርሃም በጊዞ እነ ሩታ ቤት መሄዱ የሚታወስ ነው። ይህም እንግዲህ በሩታ እህት አመቻችታ ቤተሰቦች አሁን ስለሌሉ ገባ ብለው ውጣ ብለው ነበረ። ያንን ተከትሎ እንግዲህ አብርሃም ቤት ውስጥ ገብቶ መውጣቱ የሚታወስ ነው። ይህን ተከትሎ እንግዲህ አሁን ላይ የሩታ ቤተሰቦች ተደፍረናል እያሉ ይገኛሉ። ምክንያቱ ደግሞ የአካባቢውን ባህልና ወግ ጥሷል እያሉ ይገኛሉ። ያው እንግዲህ በሁለቱ ቤተሰብ መካከል ኦፊሻል የሆነ ቅልቅል አልተደረገም። ጋሽዬ አንዳንዴ ይገኛሉ እዛ ቤት። ነገር ግን አብርሃምም ሆነ የአብርሃም የተቀሩት ቤተሰቦች እዛ ቤት ድርሽ ብለው አያውቁም ማለት ነው። ይህን ተከትሎ እንግዲህ አብርሃም እዛ ቤት መገኘቱ በአካባቢው እየተወራ ስለሆነ እየተወገዘ ስለሆነ እንግዲህ የሩታ ቤተሰቦች
በተለይ ደግሞ የሩታን ሲስተር በጣም ሲቆጧት እንደነበረ ሰምቻለሁ። ያሉት ነገሮች ቀላል ናቸው፣ የተካበዱ ነገሮች አይደሉም። ነገር ግን በሩታ ቤተሰቦች በኩል ደስተኛ አይደሉም በዚህ ተግባሩ ማለት ነው። እንግዲህ እሱ ብቻ አይደለም፣ በተጨማሪም እንግዲህ የአብርሃምን ተግባር እንግዲህ እያወገዙት ይገኛሉ። የሩታ ቤተሰቦች በተለይ ከሄርሜላ ጋር ያላቸው ግንኙነት እያስደሰታቸው አይደለም፣ አንዷን መርጦ ለምን አይቀመጥም እያሉ ይገኛሉ። እንግዲህ ሩታንም ውሳኔዎችን እንድታሳልፍ እየገፋፏት ይገኛሉ አሁን ላይ ማለት ነው። ምክንያቱም ከዚህ በፊት ፍቺውን ወይም የአብርሃምና የሩታ መለያየትን አይፈልጉትም የሩታ ቤተሰቦች። አሁን ላይ ግን ሀሳባቸውን ወደ መቀየሩ እየሄዱ ነው። ልጁ ላይ በጣም እያዘኑበት ይገኛሉ ማለት ነው። እንደዚህ አይነት ቅሬታዎች በሩታ ቤተሰቦች በኩል እየተሰሙ ይገኛሉ ማለት ነው። እንግዲህ በቅርብም የምናየው ይሆናል በሩታ ቪዲዮዎች ላይ ማለት ነው። እንግዲህ የመጨረሻው ቦምብ የተባለ መረጃ ደግሞ የደረሰኝ ከሩታ በኩል ባለው ሰው ነው ማለት ነው። ሩታ ጠበቃዋን እያናገረች እንደሆነና እንግዲህ የተለያዩ ክሶችን ለመክሰስ ለጠበቃዋ እንግዲህ ትዕዛዞችን እንደሰጠች ሰምቻለሁ። ከዚህም መካከል እንግዲህ የአብርሃምን የአባትነት መብቱን ለመሻር እንግዲህ ሩታ እያጤነች እንደሆነ ሰምቻለሁ። እንግዲህ ይሄ ነገር በጣም ዊርድ ዜና ሊሆንባችሁ ይችላል። ነገር ግን እውነተኛና ትክክለኛ ነው። ከዚህ በኋላ አብርሃም ክብሩን የማያስጠብቅ ከሆነና በተለይ ደግሞ በሄርሜላ በኩል ከአብርሃም አልፎ ወደ እኔ የሚሰነዘር ነገር ካለ፣ ወደ እኔና ወደ ልጄ የሚመጣ ነገር ካለ የአብርሃምን የአባትነት መብቱን ወይም የአሳዳጊነት መብቱን በሕግ ለመሻር የሚያስችሉ ክሶችን እንዲያደራጅ እንግዲህ ለጠበቃዋ ትዕዛዝ መስጠቷን ነው የሰማሁት ማለት ነው። እንግዲህ ይሄ ነገር ትንሽ ሊያስደነግጥ ይችላል። ይቻላልስ ወይ ብላችሁ ልጠይቁ ትችላላችሁ። እንግዲህ ይቻላል ተብሎ ነው የተመለሰልኝ። አብርሃም እና ሄርሜላ ግንኙነት ካላቸው በትዳር ላይ ትዳር በሚል እንግዲህ አብርሃም በተለያዩ ክሶች ሊጠየቅ ስለሚችል የአሳዳጊነት መብቱ ሙሉ በሙሉ ለሩታ ሊሰጥ እንደሚችልና አብርሃም እንግዲህ ልጁን ላያይ እንደሚችል ነው። እንደዚህ አይነት ነገሮችን ነው የሰማሁት ማለት ነው። አሁን ላይ እንግዲህ ቀድማ ሩታን ነገሮችን እያዘጋጀች ትገኛለች። በሩታ ጠበቆችም እንግዲህ እንደዚህ አይነት ድራፍት እየተደረጉ ይገኛሉ። እንደዚህ አይነት ለፍርድ ቤት ወይም ለክስ የሚቀርቡ ነገሮች እየተዘጋጁ ይገኛሉ። በዚህ ጋር ግን ሄርሜላ ያልሆነ ነገር የምሰነዝር ከሆነና በሩታና በልጇ ላይ አብርሃምን አልፋ የምትመጣ ከሆነ ሩታ እንግዲህ አዘጋጀሁት ያለችው ነገር ይሄ ነው ማለት ነው። ታዲያ ይህን ተከትሎ አብርሃምና ሄርሜላ ስርዓት ይይዛሉ ብዬ አስባለሁ። ከዚህ በኋላ አብርሃምም ሄርሜላን ስርዓት ያስይዛታል ብዬ ነው የምገምተው። አለበለዚያ ግን ሩታ ያዘጋጀቻቸው ነገሮች እነዚህ ስለሆኑ እንግዲህ አብርሃም እነዚህ ነገሮች የሚፈልጋቸው አይመስለኝም። በእንደዚህ አይነት ነገርም መካሰስ የሚፈልግ አይመስለኝም። እንግዲህ ስርዓታቸውን ጠብቀው ይሄዳሉ ብዬ አስባለሁ። የታወቀ ነው። ሄርሜላ አታቆምም፣ ሩታም መተንኮሷን አታቆምም። በተለያዩ ነገሮች መልእክቷን ልታስተላልፍላት ትችላለች። ቀጥታ በመደወልም ሊሆን ይችላል፣ በቴክስትም ሊሆን ይችላል። ወይም የተለያዩ ፎቶዎችን እንግዲህ እንዳሁኑ በመለጠፍ ሩታ እንድቀና ወይም እንድትናደድ እንግዲህ የተቻላትን ልታደርግ ትችላለች። ነገር ግን ሩታ እንዳለችው አልፋ የምትመጣ ከሆነና እንግዲህ እንደባለፈው የምታደርግ ከሆነ እንደዚህ አይነት ነገሮችን አብርሃምን ለመቅጣት እንዳሰበች ነው የተሰማው። እናም ቤተሰቦች በዚህ ጉዳይ አዳዲስ ነገሮች ካሉ ተከታትዬ የማቀርብላችሁ ይሆናል። እንግዲህ ሰብስክራይብ፣ ላይክ ማድረግ እንዳረሱ። ይህን ቪዲዮ ከኔ ጋር ስለነበራችሁ በጣም አመሰግናለሁ። የሀገሬ ልጆች ሰላም ሁኑልኝ።